ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? ዛሬ እንግዲህ በዓል እንደመሆኑ መጠን በተለይ በዳግም ትንሳኤ በዓል ምን መደረግ አለበት፣ በዓሉ ለምን ይከበራል የሚለውን ጉዳይ በትናንትናው ፕሮግራማችን በስፋት ተመልክተናል። ዛሬ ደግሞ እንግዲህ ይህንኑ በዓል ምክንያት በማድረግ በተለይ ከፋሲካ በኋላ በርካታ የሰርግ ስነ ስርዓት እንዲሁም ደግሞ የጋብቻ ስነ ስርዓት የሚከናወንበት ሂደት እንደመሆኑ መጠን በርካታ ጥንዶች ዛሬ ጋብቻቸውን ፈጽመዋል። ጋብቻቸው የአብርሃም የሳራ እንዲሆን እንመኛለን። ገሚሶቹ በመንፈሳዊ ሕይወት ውስጥ ጋብቻቸውን ፈጽመዋል። ጸንተው በመቆየት በተክሊል እንደዚሁም ደግሞ በጓደኝነትም ቆይተው በስርዓተ ቁርባን ጋብቻቸውን እየፈጸሙ አሉ። እንዲሁም ደግሞ በዓለማዊ ሕይወት ደግሞ በሙዚቃም በዳንስም በዘፈንም ጋብቻቸውን የፈጸሙ አሉ። ነገር ግን ዛሬ እንግዲህ በልዩ ሁኔታ ቤኪ 4 ኪሎ በስርዓተ ቤተክርስቲያን ተሞሽሯል። ጋብቻው የአብርሃም የሳራ እንዲሆን እንመኛለን። እንግዲህ በአጋጣሚ የሰርግ ስነ ስርዓቱ ምን ይመስላል የሚለውን እስኪ አጠር አድርገን እናቅርብላችሁ። ታጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን እመቤታና መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና በዛሬው ዕለት ጋብቻችሁን የፈጸማችሁ ለመፈጸም ያሰባችሁ ሁሉ ጋብቻችሁ የአብርሃም የሳራ እንዲሆንላችሁ ተመኝተናል። ዛሬ እንግዲህ ከዜና ባሻገር ወጣ ባለ መንገድ በእንዲህ አይነት ሁኔታ የመጣ ነው። አንደኛ በዓል ነው፣ ሁለተኛ ደግሞ የእረፍት ዕለትም ነውና ከዛ አኳያ ነው። ነገ ደግሞ በመደበኛው የዜና ወጃችን እንገናኛለን። በያላችሁበት መልካም ጊዜ ሆነላችሁ። ሰላም ቆዩን።